አለኝ። ከሱ ህይወት ላይ ጥያቄ አለኝ ነብይ ስለሆነ በእናንተ ያው በእስልምና ትልቅ ቦታና ትልቅ ቦታ ስፍራ ስለሚሰጠው በሱ ህይወት ላይ አንድ ጥያቄ አለኝ። ሌላው በእናንተ ከምትናገሩት ጀነት ላይ ጥያቄ አለ። የመጀመሪያው ከጀነቱ ልነሳ። ጀነቱ ላይ አንድ ሰው ከሞተ በኋላ 72 ሴቶች በገነት ይዘጋጁለታል። እነሱም ደግሞ ደናግላን ናቸው። ከዛ ወዲህ ተራክቦ ከፈጸመም ወዲህ ተመልሰው ድንግል ይሆናሉ እና ደግሞ የወሲብ ጉልበትም ይሰጠዋል አንድ ሰው ማለት ነው። አንድ ወንድ እስከ 72 መሰለኝ ምናልባት ካልተሳሳት ቁጥሩ ላይ ማለት ነው። አንድ ወንድ 72 ሴት ጋር በጀነት ግንኙነት የሚያደርግ ከሆነ አላህን የሚያመሰግንበት ሰዓት አለው ወይ? ወይስ ምስጋና በጀነት ለአላህ አይቀርብም? እች እንድትመልስልኝ ነው። ሁለተኛው ጥያቄ አያይዘ እንድትመልስልኝ እንፈልገው የመሐመድ ህይወት ላይ ነው። የመሐመድ ህይወት ላይ እንዳይረብሽ ሜት አድርገው እንዲያስተጋባ ድምፅ አናወሰደ። እሺ አንድ ሰው በጀነት ውስጥ ሲገባ ጊዜ ሙስሊም ሰው 72 ሚስት ያገባል ወይ? የለም እንደዛ የሚል ሙስሊም ያገባል ወይ? ልብ በሉ የምናገረው ንግግር። አንድ ሙስሊም በጀነት ውስጥ ከገባ በኋላ 72 ሚስት ያገባል የሚል የለም። ያለው ሐዲስ ምንድን ነው ከተባለ አንደኛ ይሄ ሐዲስ ለሸሂዶች ነው የሚለው ሰማዕታት ሆኖ ለሞቱ ሰዎች ማለት ነው። ስለ ሐዲሱ ዑለሞች ግማሽ ዑለሞች ضعيف ነው ይሄ ሐሰት የሆነ ሐዲስ ነው ብለዋል። ሌሎች ደግሞ ትክክል ነው ያሉ አሉ። ችግር የለውም ትክክል ነው በሚለው ብንይዘው ራሱ ለምንድን ነው ለሸሂዶች ነው የሚለው ሰማዕት ጦር ሜዳ ላይ ተፋልሞ ለሞተ ሰው ማለት ነው። ቦታቸው አለ አይደል? ለሸሂዶች ከሆነ እሺ ጥሩ ልጨርስ ገና ነው። እሺ ጨርስ። እሺ ለሸሂድ 5 ኺሳል ነው የሚለው። ያም እንዳውም ቡኻሪና ሙስሊም ወይንም ደግሞ ሶሒህ ሐዲስን እንጂ ሌላ የማይቀበሉ የሆነ ቡኻሪና ሶሒህ ሙስሊም ይባላሉ። እዚያ ጋር አታገኘውም። ይህን ራሱ ለሸሂዶች የሚለውን እዚያ ጋር ራሱ አታገኘውም። የት ነው? እነ ነሳኢ ላይ፣ አቡ ዳውድ ላይ፣ ሌሎች ላይ ነው የምታገኙ። ትርሚዚ ላይ ነው ልታገኙ የምትችሉት። ሶሒህ ቢሆን ኖሮ ቡኻሪና ሙስሊም አይተውትም ነበረ። ቦታቸው አለ አይደል? አንደኛ ይሄ ነው። ሁለተኛ ለሸሂዶች ነው የሚለው። ስለዚህ ለሙስሊሞች 72 ታገባላችሁ የሚል የለም። እንደዚህ ለሸሂድ ነው የሚለው። ሁሉም ሙስሊም ሸሂድ ሆኖ ነው ወይ የሚሞተው? ኧረ አይደለም። አብዛኛው ሰው እንደውም አልጋ ላይ ነው የሚሞተው አይደል? ጦር ሜዳ ላይ ሲፋለም የዛኔ የሞተ ሰው ያን ነው ያገኛል የተባለው። ያን ራሱ 72 በቁጥር ደረጃ ነው ወይ ለሸሂዶች የተባለውስ? አይደለም። ምንድን ነው? ግነትን ለመግለጽ ነው። ከማ ቃል ኢማም ኢብን አልቀይም አልጀውዚያ ረሒመሁላህ ተዓላ ታላቁ ዓሊም ኢብን አልቀይም ምን አሉ? 72 የሚለው ለሸሂዶች ራሱ በቁጥር 72 ለማለት አይደለም ማለት ግነትን ለመግለጽ ነው። ታዲያ ስንት ነው በቁጥር ተገልጿል ወይ? አዎ ቡኻሪ እና ሙስሊም ላይ 2 ብቻ ነው አንድ ሙስሊም የሚያገባው በጀነት ውስጥ ተብሎ ተገልጿል። እንደው በዛ ከተባለ ለዚያው የመጀመሪያ ጀነት የሚገቡት አወል ዙምረትን ተድኹሉ ልጀና አላ ሱረት ቀመር ለይለት ልበድር ፈሊኩል ዋሒድ ሚንሁም ዘውጀታኒ ፊ ልጀና። ነቢ ስ ላ ሰለም ምን አሉ? መጀመሪያ ጀነት የሚገቡት ጭፍሮች ፊታቸው ልክ እንደ ጨረቃ የፈካ ሆኖ ይገባሉ ካሉ በኋላ ለእነርሱም ለእያንዳንዳቸው 2 ሚስት ብቻ ያላቸው አሉ። አያርና ስለዚህ ያኛው 72 የሚለው በዚህ ይመጣል ማለት ግነትን ለመግለጽ እንጂ 2 ብቻ ነው ማለት ነው። ከፈለግ 2 ብቻ ነው የሚለውን አሳያለሁ። 2 ብቻ እንደነገር። እሺ ኦኬ። እንዳልከው እንግዲህ ለሸሂዶች ከሆነ ከ2 በላይ መሆኑን አሳይታል። እንግዲህ ካልተሳሳትኩ ማለት ነው። ሸሂዶች ሆኖ ግነትን አልኩ። ኦኬ ማለት ለሸሂዶች ከ2 በላይ መሆን ይሆናል ብላል። መቼስ አይደል? አሁን 72 ስለ ቁጥሩ ነው ያወራሁት። 72 ስለ ቁጥሩ ነው ያወራሁት። ለሸሂዶች ምን ያህል ነው? ለሸሂዶች ምን ያህል ሚስት ነው? 2 ለተራ ሙስሊምም 2 ለሸሂዶችም 2 እንደዛ ነው። እኩል ነው።
ኦኬ እነዛ ካልከኝ ኦኬ ጥሩ። ከዛስ ማለት ተራክቦ ተፈጸመ፣ ሁለት አግብቶም ሆነ 72 ይሁን፣ ግን ልጅ ይጸነሳል፣ ይወለዳል በጀነት። በጣም ጥሩ። ልጅ የሚባል ነገር የለም። ነገር ግን እስከፈለግ ልጅ የሚባል ነገር የለም። ነገር ግን እስከፈለግ የለኩም ፊሃ ማ ተሽተሂ አንፉሱኩም አለ። ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለ ብሏል። በገነት ውስጥ ስለዚህ ነፍስ የምትፈልገው አለ ሲባል ለሁለት ይከፈላል። ክፉ ነገር አለ፣ መጥፎ ነገር አለ አይደለ? ክፉ ነገር በጀነት ውስጥ ብትጠይቅ የለም፣ አትሰጥም። ይህ በጀነት ውስጥ የለም። ለምሳሌ ሰው መግደል እፈልጋለሁ ብትል አንተ ስለፈለግ አይሰጥህም። ሂድና አንዱን ግደለው አይልህም አላህ። አየህ፣ ክፉ ነገር እስካልሆነ ድረስ ግን ያንን ብትጠይቅ አንተ ትሰጣለህ። ልጅ መውለድ ክፉ ነገር ነው ወይ ብለን ስናይ ክፉ ነገር አይደለም። ስለዚህ አንድ ሰው በመሰረቱ በጀነት ውስጥ መውለድ የሚባል ነገር የለም። መወላለድ፣ የወር አበባ ምናምን የሚባል ነገር የለም። ነገር ግን ሰውየው ከፈለገ ይሰጠዋል። ክፉ ነገር አይጠይቅ እንጂ። ለዚህም ነው አንድ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለም እኔ መውለድ ብፈልግስ በጀነት ውስጥ ይሰጠኛል አላቸው። አዎ ከፈለክ ይሰጠሃል አሉት። ነገር ግን ያ ራሱ እንደ ምድራዊ እንዳልሆነ ነገሩት። ምን አሉት? ወየኩን ሐምሉሁ ወወድዑሁ ወመሽዩሁ ያኒ ቢሳዓት ይላሉ። ይሄ ልጅ መወለዱ መጸነሱ፣ ልክ እንዲሁ መቆሙ መነሳቱ፣ ይህ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም ማለት። ስለዚህ በጀነት ውስጥ መወለድ መወላለድ የሚባል ነገር የለም። ለሚፈልግ ሰው ግን አይን ይፈልጋለሁ ካለ ክፉ ነገር አይጠይቅ እንጂ ይሰጠዋል። በዚህ መሰረት የፈለገ ሰው ያገኛል። ኦኬ በጀነት እንግዲህ የጀነት ልጆች አሉ ማለት ነው። ማለት ለሚፈልግ በጀነት ልጅ ይሰጠዋል። እነዚህ የጀነት ልጆች በጀነት ከተፈለጉ የተወለዱ የጀነት ልጆች ማለት ነው። እንደ ምድራዊ አይደለም አወላልዱ ብልሃል። የ10 ዓመት ልጅ ፈልጋሉ ቢል የ10 ዓመት ልጅ ሆኖ ይመጣለታል የሚል ሌላ ኡስታዝ ሰምቼ ነበር። ምናልባት ካልተሳሳት የ10 ዓመት ልጅ ፈልጋለሁ በገነት አንድ ሰው ቢል የ10 ዓመት ልጅ ሆኖ ልጁ ይመጣለታል ይባላል። ይሄ ትክክል ነው? ወይም ደግሞ በእድሜ በፈለገው እድሜ ልጅ ይመጣለታል ይሰጠዋል የሚባለው አላህ የሚፈልገውን ያደርግለታል። አላህ የሚፈልገውን ያደርግለታል። አላህ በጀነት ውስጥ ምን አለ? ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ለእናንተ በእርሷ ውስጥ ነፍሳቸው የምትፈልገው ሁሉ አለላችኋል። ክፉ ነገር አትጠይቅ እንጂ ያንን መልካም ነገር አንተ በፈለግከው መንገድ ይሰጥሃል አላህ። ኦኬ እሺ። አሁን እንግዲህ ያው እድሜው እንደፈለገ በፈለገው እድሜ ልጅ ሊመጣለት ይችላል ወይም ሊያገኝ ይችላል ማለት ነው። ሌላው የነቢያችሁ የመሐመድ ህይወት ላይ ጥያቄ አለኝ። እሱ ምንድን ነው? በአንድ እጥበት ወይም በአንድ ምሽት ከ9 ሴት ጋር የወሲብ ተራክበዋል የሚል ሀዲስ አለ መሰለኝ። ምናልባት በትክክል ቦታውን ቁጥሩም ባላውቅም ማለት ነው። ምናልባት ካለ አለ በላይ። የእሱም ከምን አንጻር ነው? እንዴት ነቢይ የተባለ የተከበረ ሰው በአንድ ምሽት በአንድ ቀን ከ9 ሚስት ጋር ወሲብ ያደርጋል? ይቅርታ ግን ባይዞይ ማን እንትን ነው እኔ እንዲመለስልኝ እንጂ ሌላ አስቤ ያለ ወሲብ አደረጉ አይልም ሀዲሱ። ላብራራለህ፣ ችግር የለውም። ሀዲስ የሚለው ምንድነው? ካነ የጡፉ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሌይለት ልዋሒዳ ዐላ ኒሳኢሂ ወለሁ የውመኢዝን 9 ኒስዋ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት በ9 ሚስቶቻቸው ላይ ይዞሩ ነበር ይላል። በሚስቶቻቸው ላይ ይዞሩ ነበር፣ ለእርሳቸው ሚዛኔ 9 ሚስት አላቸው ይላል። ይዞሩ ነበር ወይም ይጎበኙ ነበር ነው የሚለው ሀዲስ። ለምን ነበር የሚዞሩት ታዲያ ከተባለ እናታችን አይሻ ሚስት ራሷ ገለጸች በሌላ ሀዲስ ላይ ናለች። አዎ ይዞሩ ነበር፣ ነገር ግን ሁላችንንም ያለመነካካት ያለ ግንኙነት ነበር ሲዞሩ የነበረው። ከዚያም ከቀኗ ባለተራ ጋር ብቻ ያድራሉ፣ ይተኛሉ አለች። ይሄ ነው። ሌላኛው ኡስታዝ ደግሞ ፍትሐዊ ለመሆን ስሜት አላቸው፣ እንደ ማንኛውም ሰው ስሜት አላቸው። ቪዲዮውን ባሳይ ጥሩ ነበር ግን አይመችም። ሌላ ኡስታዝ እንደዛ ነው ያለው። ስሜት አላቸው። የሆነ ቦታ ራቅ ብሎ ሲመጡ ፍትሐዊ ለመሆን ሁሉንም ሴት በአንድ ቀን ያገኟቸው ነበር በወሲብ ሲል ሲያስተምር ሰምቻለሁ። ኦኬ ለማንኛውም ምናልባት እሱ ተሳስቶ ከሆነ አንተ ተሳስተህ እሱን ያው የሚያጣሩት ያጣሩ። ለማንኛውም የምናገረው እዚህ ቦታ የሰው ንግግር ስናገር አትሰሙኝ። እከሌ እንዲህ አለ ስለ እከሌ አይደለም እኔ የማወራው ቁርአን እና ሐዲስ ያለ ነገር ነው። አየህ እናታችን አይሻ ሚስት ነች ከማንም በላይ የምታውቀው ያለምንም ግንኙነት አለች። ከፈለክ ሐዲሱን ላወጣልህ እችላለሁ። ማየት ትፈልጋለህ? ላሳይህ? ኦኬ አይ እዚህ ጋር ደግሞ እንደገና ጥያቄ የተፈጠረብኝ መሰለህ። እሱ አንድ ላይ ካሳየኝ ማለት ነው። እሱ እንሄዳለን። ቆይ አሁን ሁለት ጥያቄ አለ ይጠይቃል። በዚሁ አንጻር ደግሞ ልትጠይቅ ነው። ነቢይ ሆኖ እንዴት ግንኙነት ያደርጋል ከ11 ሚስቶቹ ጋር ብለሃል? ያ ማለት የነቢይነት ሚዛን ላይ አይደለም እያልከን ነው አይደለ? ነቢይ ሆኖ ዝሙት መስራት ነው የሚሻለው ወይንስ ነቢይ ሆኖ ከሚስቱ ጋር ግንኙነት ማድረግ?
ነቢይ ሆኖ ዝሙት ሲሰራ ትቀበላለህ አንተ? ኦኬ ዝሙት ሊሰራ ይችላል ማለት አይሰራም አይደለም። ዝሙት ከሆነ ዝሙት ነው። ግን ማድረጉ ምንድን ነው? ቆይ እኔንም አስጨርሰኝ ልጨርስና ችግር የለም ትጠይቀኛል፣ ጥያቄም ካለ ማለት ነው። እኔ ያልኩ ያለሁት 9 ቆይ እሱ ችግር የለም አስጨርሰኝ። ቆይ አንዴ ጥሩ አሁን እያወራን ነበር። ኦኬ እና ሱና ነው ማለት የነቢያችሁን ፈለግ መከተል ሱና ይባላል። እና አንተ አሁን ለምሳሌ 9 ሚስት ታገባለህ የነቢዩን ሱና ተከትለ ወይም ደግሞ በአንድ ጥበት ኦኬ እሱን ገብረ ስጋ አይደለም ብለሃል። ኦኬ እሱን አልፈዋለሁ። ግን 9 ሚስት ታገባለህ ሱና ነው ብለህ ወደ እኔ ትመጣለህ። አሁን የነቢይነትን ሚዛን ልንጨርስ ነው። አንድ ነቢይ ከሚስቱ ጋር በመገናኘቱ ያስወቅሰዋል ወይንስ ዝሙት ቢሰራ ነው የሌላን ሰው ሚስት ቀምቶ ቢገናኝ ነው የሚያስወቅሰው? መልስ። ያስወቅሰዋል። የሌላ ሴትም ቀምቶ ቢገናኝ ያስወቅሰዋል። ዳዊትን ምናልባት በመጽሐፍ ቅዱስ ዳዊትን ካልክ ስለ ዳዊት ለማንሳት ከሆነ ይቀጥልሽ። ስለዚህ አንድ ነቢይ ዝሙት ቢያደርግ ነው የሚያስወቅሰው። እንዳው አምላክ እየከለከለው ተው አታድርግ ብሎት አምላክ የከለከለውን ሕግና ስርዓት የሚጻረር ከሆነ ትውልድ በዚያ ነገር ላይ እንዴት ነው ያንን እንደ ነቢይ አድርገው ሊቀበሉ የሚችለው? ነገር ግን እዚህ ጋር ከሚስቱ ጋር እንዴት ተገናኘ ብላችሁ ነቢ ስ ላ ሰለምን ለመውቀስ ትመጣላችሁ። የሰው ሚስት ቀምቶ የደፈረ ነቢይ ይዛችሁ መጻፋችሁ። ባይዘው ዳዊትን በዝሙቱ አላጸደቅ ነው። በዝሙቱ እግዚአብሔር ቀጥቶታል፣ መልስም ሰጥቷል። ዙፋኑን በዚህ ምክንያት ዳዊት እንግዲህ በዛ ምክንያት የኦሪዮንን ሚስት ቀምቶ ለራሱ አድርጎ ዝሙት ፈጽሞ ከሷ ጋር እንደገና በጦር ሜዳ ደግሞ ባልየውም እንዲገደላል። ዝሙት ያደረገ ሰው ምንድን ነው? እግዚአብሔር ምን ብሎ ተናግሯል? እግዚአብሔር አላጸደቀውም የዳዊትን ይህንን የዝሙቱን እኮ እግዚአብሔር አላጸደቀለትም። አንተ ግን አሁን የመሐመድን እያጸደቅ ነው። ቀጥቶታል ብለኸኛል አይደለ? ዳዊትን በጣም ጥሩ ቀጥቶታል እግዚአብሔር ካልከኝ ዝሙት ያደረገ ሰው ቅጣቱ ምንድን ነው በእግዚአብሔር ሕግ? በብሉይ ኪዳን ዳዊት እንግዲህ የተቀጣው ልጁ በሱ ላይ እንዲነሳ። አቤት ዝሙት ያደረገ ሰው ምን ይቀጣ ነው ያለው እግዚአብሔር? እንግዲህ እንደ ሰውየው ማንነት ሊለያይ ይችላል። ዳዊት የተቀጣበት አሁን አንተ የዳዊትን ታሪክ ነው አነሳው አይደል? ዳዊትን በዛን ሰዓት እግዚአብሔር ምን ያህል እግዚአብሔር ዝሙት የሰራ ወይ እሱ አሁን ማለት በጥሩ ሁኔታ የተወያየን ነበር። ምናልባት ማለት እኔ ሳወራ ዝም ካልክ ችግር የለም። ዝሙት ያደረገ ሰው በብሉይ ኪዳን ከሆነ በድንጋይ ተወግሮ ይገደላል። አሜን ነው። ስለዚህ እግዚአብሔር በዳዊት ላይ ኦኬ ዳዊትና እንግዲህ ሌሎቹ እኩል ይቀጣሉ ማለት አይደለም። እንኳን በአዲስ ኪዳን እንኳን እግዚአብሔር እያንዳንዱን ሰው ወይም ደግሞ ለራሱ ዝሙት ያደረጉትንም ሆነ የሰረቁትንም ሆነ ሌሎችንም የራሱ ባሪያዎች ከሆነ በራሱ በፈለገው መልኩ ይቀጣል እንጂ ለምን እንደዛ አላደረግክም ብለን አንጠይቅም። ለምሳሌ ዳዊት ተቀጥቷል፣ አልታለፈም። ግን የዳዊትን ዝሙት መፈጸም አስጨርሰኝ ትንሽ ነው፣ አላወራሁም፣ ብዙ አላወራም። ዳዊት ዝሙት ፈጽሟል። ከዛ ወዲህ በዛ ዝሙት ምክንያት የደረሰበት ቅጣት እጅግ በጣም ከባድ ነበረ። ልጁ እንዲሞት ሆኗል፣ ልጁ እንዲያሳድደው ሆኗል፣ በትረ መንግስቱን እንዲያጣ ሆኗል፣ ተቀጥቷል። በእንባ ራሱ በእንባ በእግዚአብሔር ፊት ቀርቦ ያ ሁሉ ልጁ እንዲነሳበት ያደረገው በዝሙት ጣጣ የመጣበት ነው። ይሄ ሁሉ ቅጣት ያገኘው ዳዊት ነው። ሌሎቹ ደግሞ እንደዚህ በዝሙት ምክንያት የሚቀጡም አሉ። እግዚአብሔር የዳዊትን ዝሙት አላጸደቀውም፣ እኛም አላጸደቅንም። ግን ቆይ ስለዚህ ለነብይና ለተራው ህጉ ይለያያል የሚል አንድ ጥቅስ ስጠኝ። አንድ ጥቅስ
እሺ ታዲያ ዳዊት በድንጋይ ተወግሮ ነው የሞተው? ታዲያ ሳይሆን ጥቅስ ነው በፈልገው ሲሆን ካደረገ ሰው ይወገር የሚለው ህጉ ይለያል። ኦኬ ስለዚህ ዳዊት ይህንን ቅጣት በመቀጣቱ ቅጣቱ ትክክል አይደለም፣ የእግዚአብሔር ቅጣት ትክክል አይደለም ነው እያልክ ያለው? ሀሳብ ነው እየጠየኩ ያለሁት። ህጉ ምንድን ነው? ያለው ተወግሮ መገደል ነው። ነገር ግን ይሄ በዳዊት ላይ እንዳልተፈጸመ ስለሚያውቅ ለነቢይ ለዳዊት ከሆነ ይለያል። ለነቢይ ሲሆንና ለተራው ህዝብ ሲሆን ኦኬ እኔ አሁን እኮ መለየቱን እያሳየውኝ ነው። አሁን መለየት ጥቅስ እኮ ማምጣት አያስፈልግም። መለየቱን እያሳየውኝ ዳዊት በድንጋይ ተወግሮ አይደለም የተገደለው። በዳዊት ላይ የሆነውን ዳዊት እያየህ እኮ ነው፣ ፕራክቲካሊ እያየህ ነው። አሁን ጥቅስ ማምጣቱ ለምን አስፈለገ? ዳዊት ተወግሮ አይደለም የሞተው አይደል? እግዚአብሔር በህጉ መሰረት አልቀጠልም ነው። አሁን ለነገሩ ዳይቨርት አታርጉ። እሱ ምናልባት በግልጽ መጽሐፍ ቅዱስ ያስቀመጠውን ነገር ሲሆን ይለያል የሚል የተነገረበት ኦኬ። ስለዚህ ዳዊት በድንጋይ ተወግሮ ነው የሞተው። ስለዚህ እግዚአብሔር በዝሙት ምክንያት ኦኬ። ስለዚህ ዳዊት አልተቀጣም ያልከኝ ነው? ወደ እሱ ልመጣ ነው። አብሽሪ፣ ወደ ቀጣው ቅጣት ግን ዝሙት የሰራ ተወግሮ ይገደል የሚለው እግዚአብሔር አልተፈጸመም። እግዚአብሔር በህጉ መሰረት አልቀጣውም ዳዊት ማለት ነው። የሰው ሚስት ደረኛ ልክ ነህ። እሺ በመሀል ሰው ገብቶብኝ ነው እንግዲህ በግልጽ የነገርኩኝ ነው። ዳዊት ተቀጥቷል። አልተቀጣም ካልከኝ ዳዊት ግን በድንጋይ ተወግሮ አይደለም የተቀጣው። ዝሙት የሰራ ሰው ቅጣቱ ምንድን ነው? በእግዚአብሔር ህግ በዳዊት ላይ አልፈጸመውም። ሰዎች አልፈጸሙም። ታዲያ ሰዋት አልፈጸመውም። ዳዊትን በሌላ መልኩ ቀጣው። ይሄ እግዚአብሔር መብቱ አይደል እንዴ? እግዚአብሔር መብቱ አይደል? በፈለገው መልኩ ባሪያዎቹን መቅጣት አይችልም? በፈለገው መልኩ በህግም ያለ ህግም መቅጣት አይችልም ባሪያዎቹ? ህግ ያወርዳል። ነገር ግን ያ ህግ አንዳንድ ሰዎች ላይ አይፈጸምም፣ ሌላ ሰዎች ላይ ይፈጸማል። ዝሙት የሰራ ሰው ለምሳሌ ሰራ አይደለ? ነቢያችን በኢስላም ለምሳሌ እንደ ህግ ወረደ። አይ ይሄ ቀረብ ያለ ሌላ ካል ነው እና ይተው ምና እንደዛ ነቢ ስ ላ ስለም የተናገሩ ንግግር ማለት ነው። ምን አሉ? ሰዎች መጥተው በነቢ ስ ላ ስለም ጊዜ አንዲት ሴት ሰረቀች እና ህግ ሊፈጸምባት ዘንድ ማለት ነው። እዛ በቃ ትፈጽሙባት ምናምን ብለው ሽምግልና ላኩ ወደ ነቢ ስ ላ ስለም። ነቢ ስ ላ ስለም ተቆጡና ምን አሉ? ይሄ ነው ቀደምቶቹን እንዲጠፉ ያደረጋቸው። ካኑ ኢዛ ሰረቀ ፊህም አضዒፍ አቃሙ ዐለይህ ልሐድ ወኢዛ ሰረቀ ፊህም አሸሪፍ ተረኩ። በመካከላቸው ክብር ያለው ሰው ደረጃ ያለው ሰው ህግጋትን ተላልፎ በሚመጣ ጊዜ ያለ አምላክን ህግ በእርሱ ላይ አይፈጽሙበትም፣ ያልፉት ነበር አሉ። ነገር ግን ደካማ ሰው ከመጣ ክብር የሌለው ሰው ከመጣ የአምላክን ህግ በእርሱ ላይ ይፈጽሙበት ነበር አሉ። ያን ማለት ነው እና እንጂ ከባዱን ነገር ሳንነጋገር እግዚአብሔር ዳዊትን ቀጠው ብለህ ስትናገር የነበረው በአላህ ተመለስ። ዲያቆኖታል በአላህ ተመለስ። አንድ ቁጥር ጻፍ። ተመለስ አሉ ተመለስ፣ በህግ አምላክ ተመለስ። አንዴ ማነው ላክ? አንድ ቁጥር እንጻፍና እግዚአብሔር አልቀጣውም። አያሱ ህጉ ምንድን ነው? ተወግሮ ይገደል። ይሄ ህግ ቀጥቶታል ወይ? አልቀጣውም። አያሱ ስለዚህ እግዚአብሔር ቀጥቶታል በሚል አታስመልጡ ዳዊትን። ነቢይ ሆኖ እንዴት ከሚስቱ ጋር ተገናኘ ሙሐመድ ብላችሁ ልትተቹ ትመጣላችሁ? ሰለላሁ ዐለይሂ ወሰለም ነቢይ የሆነ መጽሐፍህ ላይ የሰው የወታደሩ ሚስት ቀምቶ ደፍሮ ወታደሩን አስገድሎ አሜን ነው ነቢይ ነው ብላችሁ ተቀብላችሁ እንዴት ሰው ከሚስቱ ጋር ይገናኛል ብላችሁ ነቢይን ትወቅሳላችሁ? ነቢ ስ ላ ስለም ከሚስቶቻቸው ቢገናኙስ ጥፋት ምንድን ነው? ሁሉ እንደ ትልቅ ጥፋት መሐመድ ከሚስቶቹ ጋር ወሲብ እና ታዲያ ሰው እኮ ናቸው ሚስታቸው እያልክ ሰው እንደ ከሚስቱ ጋር ተገናኝቷል እና ብለህ ነቢይነቱን ለማስተባበል የምትሄዱበት መንገድ ራ ይደብራል። የነቢይነት ሚዛንና መስፈርት አታውቅም? አንድ ነቢይ የሚባለው ምን ምን መስፈርቶች ሲያሟላ ነው? ነቢይነት ውስጥ ሊጠፋ የሚችለው
ምን ላይ ምን አይነት ስህተትን ሲያደርግ ነው የሚለው ልታውቁ ይገባል። ከሚስቱ ጋር ተገናኘ እና እሺ፣ ጥያቄ ያለው መግባት ይችላል፣ መጠየቅ ይችላል። እሺ፣ አስተውሉ፣ ወደ ራሳችሁ ተመለሱ። አንድ ነቢይ የሚባለው መቼ ነው የሚባለው? ፈልጉ። የእነዚያን ሚዛኖች ይዛችሁ ሆኖ ነቢ ስ ላ ሰለምን ከሁሉም ነቢያት ብላችሁ ከተቀበላችኋቸው በላይ ነቢይነታቸውን እናጸድቅላቸዋለን። እሺ ጥያቄ ያለ ጠይቅ። ከገባችሁ ልጆች፣ ከሌላችሁ እንውረድ። አድሚኖች በተራ አስገቧቸው። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ እንደ አስተያየትም እንደ ጥያቄም ነው እና አሁን ላይ ኢትዮጵያ ውስጥ እየተካሄደ ያለው አንዳንድ መስጂዶች ላይ እንደው ከሌላ ሃይማኖት ወገኖች በዘለለ ያው የራሱ ወገን የራሱን ወገን እየተደባደበ ያለበት ሁኔታ ነው ያለው እና ለምሳሌ በመስጂድ ውስጥ በተራዊ መሀል አዝካር ማድረግ፣ እንዲህ ዝክር ማድረግ፣ በህብረት ማድረጉ ምናምን ያው የተለያዩ መዛቦች የሚከተሉ አሉ አይደለ? በዛው እከሌ ፈቅዷል እከሌ አልፈቀደም። ያው እኔ ብዙ እውቀቱም ስለሌለኝ ነው እና አንተ መደባደቡን እንዴት ታየዋለህ? ምክንያቱም እስከ መደማማት እስከ መቆሳሰል ያደረሰ ነገር ነው ያለው ማለት ነው። መሆን የለበትም መስጠት ካለ እንጂ መደባደብ ይሄ ተገቢ አይደለም። እሺ ጥያቄ አለ? እሺ ሌላ ጥያቄ ደግሞ ምንድን ነው በሱቢና በፈጅር መሀል ያለው ነገር አልገባኝም። ምክንያቱም አሁን እዚህ በሀዲስ ጾም መያዣና መፍቻ እንዴት ነው ሲባል ስለም ፀሐይ መግቢያና ፀሐይ መውጫ፣ በፀሐይ መግቢያ በፀሐይ መውጫ ያዙ፣ በፀሐይ መውጫ ፍቱ ነው አይደል ሀዲሱ። ስለዚህ እንዴት ነው አሁን ለምሳሌ እዚህ ጎግል ላይ ገብተን ያም ባለውበት ሀገር ጎግል ላይ ገብቼ ስጠይቅ ፀሐይ መውጫ ወታይሚዝ ሰንራይዝ ምናምን ብለህ ስጠይቅ ከሱቢ 1 ሰዓት ቀደም ብሎ እንትን ምንድን ነው ከዘግይቶ ነው እንትን የሚለው የምታፈጥረው ፀሐይ ከጠለቀች በኋላ ነው። ሱሑር ደግሞ ወኩሉ ወሽረቡ ሐታ የተበየነ ለኩም الخيط الأبيض من الخيط الأسود ثم أتموا الصيام إلى الليل እያለ ይመከራል። በአጠቃላይ የሱብሒ ከመውጣቱ በፊት ቀደም ብላችሁ አስራችሁ ትጨርሳላችሁ። በአዛን ተናግረዋል። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወቅቱን ጠብቆ አዛን የሚደረግ ከሆነ ሁለተኛውና የመጨረሻው አዛን ድረስ መብላት ትችላለህ፣ በአካባቢ አዛን ካለ። ልክ እንዲሁ ደግሞ ፊጥራም ፀሐይ ከጠለቀች በኋላ በአካባቢ አዛን ካለ በትክክል ወቅቱን ጠብቆ የሚደረግ ከሆነ አዛን ሲባል ታፈጥራለህ። ባጭሩ ቀጥሉ።